ልጅ ነኝ። የፈለግሽው ነገር ልትይኝ ትችያለሽ። እሺ ልጄ ምን መሰለሽ የኔ ልጅ የአብራኬ ክፋል ከአንቺ ውጭ ምንም የለኝም። እንድትቆጪብኝ አልፈልግም። መቼም ቢሆን እንደ ትናንትና አይነቱ ነገር እንዲደገምብኝ አልፈልግም። ምንም ቢሆን ግን እኔ እውነቱን ነው የምነግርሽ። አስተዳደግሽ ጥሩ አይደለም። በዛም የተነሳ አሁን ላይ አንቺ ጥሩ ሰው አይደለሽም። ልጄ እንዲኖራት የምፈልገው አይነት ባህሪ የለሽም። እንደ ብሌን አይነት ልጅ እንድትኖረኝ ነው የምፈልገው እና ለተወሰነ ጊዜ እዚህ እንድትኖሪ ወስኛለሁኝ። ብሌንን በስርዓት ያሳደገቻት ገነት ምናልባት አንቺንም ልትረዳሽ ትችላለች። ስለዚህ ለተወሰነ ጊዜ እዚህ ትሆኛለሽ። ምን አሁንም ወደ ቤት አትመለሽም እያልሽኝ ነው? አሁንም ቂም ይዘሽብኛል እንዴ? ይሄ ሁሉ ነገር እንኳን ተፈጥሮ ትንሽ እንኳን አላሳዝንሽም? የተፈጠረው ነገር ምንም አይቀየርም። ያደረግሽብኝን ነገር እንደ እናት ሁሉንም ይቅር ብዬሻለሁ። ስለዚህ መቀየርሽን እርግጠኛ አይደለሁም። ስለዚህ እዚህ ትሆኛለሽ። ይሄ የመጨረሻ ውሳኔ ነው። ሰላም ለብሌን ሳሚን እዚህ ቤት ድጋሚ እንዳይኖር አስጠንቅቀሽ ከዚህ ቤት አስወጪው ብላ በላከቻት መሰረት እየተንቀጠቀጠች ሄዳ ሳሚ አንድ የማናገረ ነገር አለ ግን ለመናገር በጣም እየከበደኝ ነው ስትለው ለሱ እወድሃለሁ ትለኛለች ብሎ ነበረ እየጠበቀው እና ሌላ ደግሞ ተስፋ የሚሰጥ ቃል ነበረ ከሷ ሲጠብቅ የነበረው ንገሪኝ አትፍሪ በቃ እያለ ሲያደፋፍራት ከቆዩ በኋላ ግን እዚህ ላይ አልፈልግም ውጣ ነበር ያለችው። እሱም ቀልቡ ተገፎ አንቺ ድጋሚ አይኔን እያየሽ ላይ አልፈልግም በይኝና ድጋሚ ወደ ህይወትሽ ላለመለስ እወጣለሁ ይላታል ማለት ነው። ብዙ ስትጨነቅና ስታመነታ ንግግራቸውን ተደብቃ አስተዳምጥ የነበረችው ሰላም ወጣ አልፈልግህም ላይ አልፈልግም በይው ብሌን እያለሽ በውስጧ የምትለውን በጉጉት እየጠበቀች ነበረ። ሆኖም ግን ብሌን አመጣ አዎ አልፈልግህም ከዚህ ውጣ ብለዋለች ማለት ነው። እሱም በተስፋ መቁረጥ ለካ ልታጽናኘኝ መስለሽ የቀረብሽኝ ልታባረሪ ነው በማለት ነበረ እንግዲህ ካጠገቧ የሄደው ማለት ነው። በሌላ በኩል ደግሞ ወድቃ ያገኘቻትን ቃልን ይዛ ወደ ቤቷ የሄደችው ገነት ቃልን የበደለቻትን ነገር ሁሉ ትታላት በመንከባከብ ላይ ትገኛለች። ምግብ አቅርባላት እንድትበላም እየጋበዘቻት ነው። ቃል በዚህ በኩል በጣም የተጸጸተች ትመስላለች። እኔ አንቺን አሳዝኜሻለሁ በድዬሻለሁ፣ ሆኖም ግን ይቅርታ ሳልጠይቅሽና በደልሽን ሳልከሰሽ ነው አሁን እየተንከባከብሽኝ ያለሽው። እናቴ አሳዳጊ እናቴና ወላጅ እናቴ ከቤት ሲያባረሩኝ አንቺ ተቀበልሽኝ በማለት ለወይዘሮ ገነት እንግዲህ ጥሩ ሰው መስላ መልካም ነገር እየተናገረች ነው የምትገኘው። ወይዘሮ ገነትም ምንም ችግር የለውም ባለማወቅ ነው ልጅነት ነው እያለች ምግብ እንድትበላ እያደረገቻት ነው። ሳሚም ጓዙን ጠቅልሎ ሻንጣውን ይዞ ሊሰናበታቸው ወደ ሳሎን ተመልሶ መጥቶ ነበረ። እናም በሉ ደህና ሆኖ ሲል ሰላም በድጋሚ በመልካም ነገር እንደምንገናኝ ተስፋ አደርጋለሁ በልቻው ብለዋለች ማለት ነው። ድጋሚ የምንገናኝ አይመስለኝም፣ ብዙ ያልጨረስኳቸው ጉዳዮች ነበሩ፣ ግን ዋጋሽን ከማያውቅ ሰው ጋር መቀመጥ አጉል ራስን ማድከምም ጊዜ ማጥፋትም ነው በማለት ተሰናብቷቸው ወጥቷል ማለት ነው። እዚህ ጋር ብሌን እጅግ በጣም የከፋትና ቅር ያላት ትመስላለች። ምክንያቱም ልትወደው 5 ጉዳይ ሲቀራት ነው ሳሚ እንዲወጣ የተፈረደበት ማለት ነው። በዚህ መካከል ወይዘሮ ገነት ለሰላም ትደውልና ስለ ቃል አንዳንድ ነገር ስትላት ወይዘሮ ሰላም ከፍተኛ ድንጋጤ ውስጥ ስትወድቅ ጉዞ የጀመረው ሳሚ ያያል ማለት ነው። በዚህም እንግዲህ እሷ ሰላም ወደ ረጦችበት አቅጣጫ ተከትለው ሲሮጡ በቀጥታ ወይዘሮ ገነት ቤት ነው የደረሱት። በዚህ መካከል ቃልን ያገኟታል ማለት ነው። ቃል የተጸጸተች መስላ ይቅርታ ጠይቃ ሰላም እግር ላይ ወድቃለች። እናም በመጨረሻ ሳሚና ብሌን የውሸቷን ነው ወይስ የእውነቷን ነው በሚለው ጉዳይ ብዙ ሲያወሩ ነበረ። ሳሚ እያስመሰለች ነው ሲል ብሌን ደግሞ አንተም ተቀይረሃል፣ ስለዚህ እሷም ተቀይራ ሊሆን ይችላል በማለት ላይ ናት ማለት ነው። ዳግም እንግዲህ እዚህ ቤት ውስጥ ብሌንን እየፈለገ ነው፣ ግን ሊያገኛት አልቻለም። በተደጋጋሚ እየተጣራ ነው፣ አቤት የሚለው የለም። ሰላምንም ሳሚንም ሲያጣቸው በቃ እንግዲህ ከሳሚ ጋር ፍቅሯን እየቀጨች ነው ማለት ነው ያለ ዳግም ከፍተኛ ቅናት ውስጥ ገብቷል ማለት ነው። ቤቱን ለቆ እንዲሄድ የተፈረደበት ሳሚም ጉዳዩ ከጨረሰ በኋላ በሎቻው ሲል ብሌን እንደገና ቆይ ትንሽ ከዛ በኋላ ትሄዳለህ፣ አሁን ለጊዜው የምታስፈልግበት ጉዳይ ያለ ይመስለኛል በማለት ጉዞውን እንዲገታ አድርገዋለች ማለት ነው። እንግዲህ ዳግም ስልክ ሲደውል ከሳሚ ጋር መሆኗን ካወቀ በኋላ በብሌን ላይ ከፍተኛ ተስፋ መቁረጥ እየተሰማው ነው። ሙጭጭ ያልኩባት እኔ ነኝ እንጂ እሷ አትወደኝም አትፈልገኝም ወደሚል ድምዳሜ ደርሷል። እና ጆሮዋ ላይ ስልክ ከዘጋ በኋላም ድጋሚ ስትደውልለት እያነሳ አይደለም። ቃልና እናቷም ታርቀው
በሰላም እያወሩ ፍቅራቸውን እየተገላለጹ ነው። ወይዘሮ ገነት እናትና ልጅ እንዲህ ነው ሲሆን የሚያምርበት፣ በጣም ደስ ትላላችሁ፣ ፍቅራቸው ያስቀናል እያለች ነው። እንግዲህ ሰላም ለወይዘሮ ገነት ከፍ ያለ ምስጋናን እያቀረበች ነው የምትገኘው። በከፍተኛ ሁኔታ እየተጠራጠራት ሳሚም ሌሎቹን ልትጎጂ ትችያለሽ፣ እኔን ግን በፍጹም አትጎጂኝም ብሏታል ማለት ነው ለቃል። ይሄ ለራሱ የገባው ቃል ነው። በሌላ በኩል ቃል እንግዲህ በረንዳ ላይ ስላደረች በብዙ ነገሮች ተጎድታለች ብላ ስላሰበች ሰላም ለብሌን ኤቲኤም ሰጥታ አንዳንድ ነገሮች የሚያስፈልጋትን በሙሉ ገዝተሽላት ነይ በማለት ልካት ነበረ። ሳሚ ደግሞ አቶ በኃይሉ መንገድ ላይ ቢያገኛት ብሌንን ስለሚጎዳት እንግዲህ አብሬያት ሊሄድ በማለት ሲጠይቃትም እምቢ አልፈልግም ብቻዬን ሄዳለሁ ብላለች። በመጨረሻም ጉዞዋን ቀጥላ እንግዲህ ዳግም በስልክ የተናገራትን ነገር በአእምሯ እየተመላለሰ ከፍተኛ መደናገጥ መረበሽ ውስጥ ገብታለች ማለት ነው። እንግዲህ ቃል ደግሞ በዚህ በኩል አንድ ዱብዳ ሰምታለች። ወይዘሮ ገነትና ሰላም ከተመካከሩ በኋላ እንደ ብሌን አይነት ልጅ ነው እንዲኖረኝ የምፈልገውና ብሌንም በስነ ስርዓት ያሳደገቻት ገነት አንቺንም ስነ ስርዓት ታስይዝሻለች። ስለዚህ ለተወሰነ ጊዜ እስከምትሻሻይና ጸባይሽ ጥሩ እስከሚሆን ድረስ እዚሁ ትቀመጫለሽ ብላ ፈርዳባታለች ማለት ነው። ቃል ይህን ጊዜ እንግዲህ ያልጠበቀችውን ዜና ነው እና የሰማችው። እጅግ በጣም ነበረ እየተናደደችው፣ በጣም ነው እየከፋት እና ግን ምንም ማድረግ አልቻለችም ማለት ነው። እሷ ወደ ቤት ገብቼ ሁሉንም ሀብትና ንብረት አስመልሳለሁ በእጅ ያደርጋለሁ የሚል አላማ ነበረ ያላት። ብሌን ደግሞ ሳሚ የጠረጠረውና የፈራው ነገር አልቀረምና ከአቶ በኃይሉ ጋር መንገድ ላይ ፊት ለፊት ተፋጣለች ማለት ነው። እንግዲህ አቶ በኃይሉ ብሌን ላይ ምን አይነት እርምጃ እንደሚወስድ በቀጣይ ክፍል የምናይ ይሆናል። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።